ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች ከዋሸራ አካዳሚ እየተላለፈ የሚገኘው የ11ኛ ክፍል ማቴማቲክስ ዩኒት 4 ይሆናል ማለት ነው። እንግዲህ የዚህ ቻፕተር ዋና ቶፒካችን ዲተርሚናንት ኤንድ ዜር ፕሮፐርቲስ ነው የሚለው። እንግዲህ ዩኒት 4 ላይ የምናያቸው ነገሮች ይኖራሉ። ያው ከቻፕተር 3 ጋር የተያያዘ ነው። ከዚህ በፊት የነበረው ቴክስታችሁ ላይ አንድ ላይ ወይም በአንድ ቻፕተር ውስጥ ተጠቃሎ ነበር የሚገኘው ይሄኛው ቶፒክ። ነገር ግን አሁን ተለያይቷል። ዲተርሚናንት የሚለው ወጥቷል ማለት ነው። ከዛ ያኛው ስለ ታይፕስ ኦፍ ማትሪክስ እንደዚሁም ደግሞ ኤሌመንቶች ወይም ኢንተሪዎች ምን ይሆናሉ፣ እንደዚሁም ደግሞ ኦፕሬሽን ኦፍ ማትሪክስ፣ ትራንስፖዝ ኦፍ ማትሪክስ፣ ኤሌመንተሪ ሮው፣ ኤሌመንተሪ ኮለመን ኦፕሬሽን አይተናል ማለት ነው። ከዚህ በፊት እንዴት ደግሞ ሶልቭ ማድረግ እንደምንችል ሊኒየር ኢኩዌሽንን ኢንቱ 2 ቫሪያብልስ ኢንቱ 3 ቫሪያብልስ አይተናል ማለት ነው። ከዛ ጋር ተያይዞ እንግዲህ ምን መጠቀም እንደሚኖርብን በተለይ አርጉመንትድ ማትሪክስ ተጠቅመን እንዴት አድርገን ሶልቭ ማድረግ እንደምንችል ጋውሻን ኢሊሚኔትድ ሜተድ እየተጠቀምን ሶልቭ ማድረግ እንደምንችል አይተናል ማለት ነው። ከዛም አልፎ ኢንቨርስ ኦፍ ማትሪክስ አይተናል ማለት ነው። ኢንቨርስ ኦፍ ማትሪክስ በዚህ ቻፕተር የምናየው ይሆናል። ምን ዲተርሚናንትን ተጠቅመን ማለት ነው። ከዛኛው የተሻለ ወይም ቤስት የምንለው ይሄኛው ይሆናል ማለት ነው። ተማሪዎች ዲተርሚናንትን ብንጠቀም የተሻለ ነው የሚሆነው ከዛኛው ማለት ነው። ስለዚህ ወደ ቻፕተር 4 ላይ ስንመጣ ምንድነው የምናየው? ዲተርሚናንት ኤንድ ዜር ፕሮፐርቲስ ይላል። ሌሰን 1 ላይ ዲተርሚናንትስ ኦፍ ማትሪክስ ኦፍ ኦርደር 2 ይላል። ኦርደር 2 ኦርደር 3 ኦርደር 4 እያለ ይቀጥላል ማለት ነው። እንግዲህ ዲተርሚናንትን ስንመለከት ተማሪዎች ስኩዌር ማትሪክስ መሆን አለበት። ታይፕስ ኦፍ ማትሪክስ 8 ናቸው ብለናል ቻፕተር 3 ላይ። ከ8ቱ አንዱ ማን ነው? ስኩዌር ማትሪክስ ነው። እንግዲህ ስኩዌር ማትሪክስ ላይ ነው በአብዛኛው ብዙ ነገሮች የሚሰሩበት። አሁንም ደግሞ ዲተርሚናንትንም ስንጠቀም ቫልዩ ስናደርግ ምን መሆን አለበት? ስኩዌር ማትሪክስ መሆን አለበት። ስኩዌር ማትሪክስ ካልሆነ መስራት አይቻልም ማለት ነው። ስለዚህ ኦርደር ኦፍ 2 ኦርደር ኦፍ 3 ኦርደር ኦፍ 4 እያለ የሚለው ለዚህ ነው። 3 ባይ 3 ሊሆን ይችላል። አሁን ይሄ ኦርደር ኦፍ 2 የሚለው 2 ባይ 2 ማትሪክስ ነው። ሮውም 2 ነው፣ እንደገና ደግሞ ኮሎሞኑም 2 ይሆናል ማለት ነው። እንደዚሁም ኦርደር ኦፍ 3 ካለ 3 ባይ 3 ማትሪክስ ይሆናል። ስለዚህ ማትሪክሱ ምን መሆን አለበት ማለት ነው? ስኩዌር ማትሪክስ መሆን አለበት። ወደዚህ ስመጣ ደግሞ አውትካሙ ወይም የዚህ ቻፕተር ከእናንተ የሚጠበቅ ነገር ይኖራል። ሁሉም ዩኒቶች ወይም ሌሰኖች የራሳቸው የሆነ ኦብጀክቲቭ ይኖራቸዋል። ባይ ዘ ኢንድ ኦፍ ዚስ ዩኒት ዩ ዊል ቢ ኤብል ቱ ኖ ማይነር ኤንድ ኮፋክተር ኦፍ ማትሪክስ። እንግዲህ ማይነር የምንለው አለ፣ ኮፋክተር የምንለው አለ። ኮ ማለት እንግዲህ እቺ ለብቻው ቃሏ፣ ፋክተር እናውቃለን ከዚህ በፊት። ፋክተር እንግዲህ በተለይ 9ኛ ክፍል ላይ ዲቫይዘር፣ ፋክተር፣ ፋክተር ኦፍ 8፣ ፋክተር ኦፍ 24 እያልን የምንናገረው ማለት ነው። ስለዚህ ማትሪክስ ላይም ኮፋክተር ይለዋል። የጋራ የሆነ ፋክተር ያላቸው እንግዲህ እናያለን ቀጣይ ኮፋክተር ምን እንደሆነ ኦፍ ማትሪክስ። ይህንም ማወቅ ይጠበቅባቸዋል። ሌላው ኢቫሉዌት ዲተርሚናንት ኦፍ ማትሪክስ ኦርደር ኦፍ 3 ሊሆን ይችላል፣ ኦርደር ኦፍ 2 ሊሆን ይችላል። ምን ማድረግ ኢቫሉዌት ማድረግ ይጠበቅብናል ማትሪክስ ዲተርሚናንቱን። ሶ ሌላው ምንድነው? አንደርስታንድ ዘ ፕሮፐርቲ ኦፍ ዲተርሚናንት። ፕሮፐርቲ ያለው የራሱ የሆነ ፕሮፐርቲ። እዚህ መጽሐፋችሁ ላይ ግን 3ቱም ፕሮፐርቲ ነው በደንብ የሚያሳየው። 3ቱ ወይም 4ቱ ይሆናል ማለት ነው። ምን አይነት ፕሮፐርቲ እንዳለው ዲተርሚናንት ላይ እናያለን ማለት ነው። እሱን መረዳት ይጠበቅባቸዋል ነው የሚለው። ሌላው አፕላይ ፕሪንሲፕል ኦፍ ዲተርሚናንት ኦፍ ኮምፒዩት ኢንቨርስ ኦፍ ማትሪክስ ብያለሁ ከዚህ በፊት። ኢኮሎን ፎርም በመጠቀም ወይም ኢቾሎን ፎርም በመጠቀም ወደ አርጉመንትድ ማትሪክስ ከቀየር በኋላ ኢቾሎን ፎርም እንጠቀማለን። ኢቾሎን ፎርም ከተጠቀምን በኋላ መጨረሻ ላይ የቀረችው ማትሪክስ ኢንቨርስ ኦፍ ማትሪክስ ብለን እንዳየነው ሁሉ ቻፕተር 3 እዚህ ላይ ደግሞ ዲተርሚናንት ተጠቅመን እንዴት አድርገን መስራት እንደምንችል እናያለን ማለት ነው። ሌላው ዩዝ ክራመርስ ሩልስ ቱ ሶልቭ ሲስተም ኦፍ ሊኒየር ኢኩዌሽን። ተማሪዎች እንግዲህ ቻፕተር 3 ላይ ምንድነው የተመለከነው? ጋውሻን ኢሊሚኔትድ ሜተድ ተጠቅመን እንዴት አድርገን ሶልቭ ማድረግ እንደምንችል ኤክስ ዋይ ዜድን ማለት ነው ማትሪክስ ላይ አይተናል። አሁን ደግሞ ክራመርስ ሩልስ ብንጠቀም ሶልቭ ማድረግ ይቻላል ነው። ኢንቱ 3 ቫሪያብልስ ወይም ኤክስ ዋይ ዜድ የተባለውን ሶልቭ ማድረግ ይቻላል ነው። ሌላው አፕላይ ዲተርሚናንት ኮንሴፕት ኦፍ ቱ ሶልቭ ሪል ወርልድ ሲቹዌሽን ነው የሚለው። እንግዲህ መጨረሻ ላይ ሰርታችሁ
ምን ያስፈልገዋል ማለት ነው ይኖረዋል። ልክ ሳብተር ስር ላይ እንደሰራናቸው ጥያቄዎች እንደዚህ አይነት ጥያቄዎች ይኖራሉ በአፕሊኬሽን ፎርም። ምንድነው ከህይወታችሁ ጋር ማያያዝ ማለት ነው። ወርልድ ሲቹዌሽን እንግዲህ እስካሁን ድረስ ሰርታችሁ አሁን ደግሞ ቀጥታ ከህይወታችሁ ጋር የሚገናኝ ወይም ግንኙነት ያለው ጥያቄዎች ይኖራሉ ወይም ወርድ ፕሮብሌሞች ይኖራሉ። እነዛን ሶልቭ ማድረግ ይጠበቅባቸዋል ማለት ነው። እሺ ተማሪዎች እንግዲህ ዲተርሚናንት ኦፍ ማትሪክስ ኦርደር ኦፍ ቱ ነው የሚለው። እንግዲህ ኦርደር ኦፍ ቱን ተጠቅመን እንዴት አድርገን መስራት እንደምንችል ምን ዲተርሚናንትስ እስቲ ዲፊኒሽኗን መጀመሪያ ማየት ይኖርብናል ተማሪዎች። ሌት እዚህ ጋር የምንመለከተው ዲፊኒሽን አለ። ዲፊኒሽናችን ምንድናት? ሌት ኤ ይላል። እዚህ ጋር የመጀመሪያው ኢንቴሪ A11 ነው። ይሄ ደግሞ A12 ነው። A21 ይሆናል። ይሄ ደግሞ እንግዲህ ኦርደር ኦፍ ቱ የምንለው ይሄ ይሆናል። ቢ ስኩዌር ማትሪክስ ኦፍ ኦርደር ኦፍ ቱ ይሆናል። ስለዚህ the determinant of A denoted by like this ዲተርሚናንት ኦፍ ኤ የምንለው ወይም ልክ እንደ አብሶሉት ቫልዩ እንደምንጠቀም ማለት ነው። እንደዚህ አይነት ምልክት ይኖረዋል ማለት ነው። ስለዚህ is the number find the determinant of A is equals to አሁንም ይሄ ዲተርሚናንት ኦፍ ኤ ነው የሚሆነው። ስለዚህ እንዴት አድርገን ነው ማባዛት የምንችለው? ተመልከቱ ተማሪዎች A11 times A22 እንደዚህኛው ክሪስ A11 times A22 እዚሽ ጋር ያለችው ኤሌመንት ስትባዛ ከዝጋ ማለት ነው ቀነስ ማይነስ A12 times A21 ይሆናል ማለት ነው። ይችናት ዋናው ፎርሙላችን እቺ ትሆናለች ማለት ነው ተማሪዎች። በዚህ መሰረት ወይም አኮርዲንግ ቱ ዜር ዲፊኒሽን ዩዚንግ ሶሉሽን ልበልና ልጀምር። እዚህ ጋር ሶሉሽን ዴፊኒሽን ዲተርሚናንት ኦፍ ኤ ተማሪዎች እንግዲህ ዲተርሚናንት ኦፍ ኤ ምንድነው የሚለው ወይም ይሄ ማለት በዚህ መልኩ ዘ ዲተርሚናንት ኦፍ ኤ ልክ ይሄም እንደዚሁ በዚህ መሰረት እናስገባዋለን ማለት ነው። ይሄም ዲተርሚናንት ነው የሚሆነው 1 እና 2 ይሆናል። እዚህ ጋር 1 እና 4 ሆኖ ማለት ነው ዲተርሚናንት ውስጥ ገብቷል ማለት ነው። ስለዚህ መስራት እንችላለን። መጀመሪያ ይችናት የምትቀድመው 4 ይሆናል ማይነስ 1 ታይምስ 1 ታይምስ 4 ነው የሚሰጠን ማይነስ 1 ታይምስ 2 ይሆናል ማለት ነው። ስለዚህ ስንት ይመጣል ማለት ነው? ይኛው 2 ይመጣል ማለት ነው። ዘ ዲተርሚናንት ኦፍ ኤ ኢዝ ኢኳልስ ቱ ዋት ኢቫሉዌት ያደረግነው ማለት ነው። ወደሚቀጥለው ጥያቄ እንሄዳለን ማለት ነው። እሺ ተማሪዎች አሁን ደግሞ የምንመለከተው እኛይቱን ኤግዛምፕል ይሆናል ማለት ነው። ፋይንድ ዘ ዲተርሚናንት ኦፍ ቢ ኢዝ ኢኳልስ ቱ 2002 ይሆናል ማለት ነው። ሶሉሽን ብለን መጀመር ነው የሚጠበቅብን። እዚጋ ሶሉሽን እንላለን። ሶሉሽን ስንል ዘ ዲተርሚናንት ኦፍ ዲቲ ኤ ወይም ልክ በአብሶሉት ቫልዩስ እንደሚቀመጥ ማለት ነው። በዚህ መልክ መስራት እንችላለን ነው። ይኸው በዚህ መልክ ማስቀመጥ እንችላለን። አብሶሉት ቫልዩ ወይም እዚጋ ዘ ዲተርሚናንት ናት የምትባለው ዲተርሚናንት ኦፍ ኤ 02 ይሆናል ማለት ነው። የሚቀጥለው ምንድነው የሚሆነው? ሁለቱን ማባዛት ይኖርብናል። A11 ነው፣ ይሄ A22 ነው የሚሆነው። ስለዚህ ማይነስ 0 ታይምስ 0 ይሆናል ማለት ነው። ጋር 4 ነው የሚሆነው 0 ይሆናል። ስለዚህ ስንት ሆነ ማለት ነው ተማሪዎች? 4 ይሆናል ማለት ነው። ዘ ዲተርሚናንት ኦፍ ኤ which is equals to 4 ይሆናል ማለት ነው። ወደሚቀጥለው ጥያቄ እንሄዳለን። እሺ ተማሪዎች ኤግዛምፕል 3 ምንድነው የሚለው? በቫሪያብል እና ቁጥር ነው ቀላቅሎ የመጣው። ስለዚህ ምን ይሆናል ነው የሚለው። በዲተርሚናንት ውስጥ ማስገባት ይኖርብናል። መጀመሪያ ግን ሶሉሽን ብለን መጀመር እንችላለን። አኮርዲንግ ቱ ዜር ዲፊኒሽን ዘ ዲተርሚናንት ኦፍ ኤ which is equals to or b እንላለን። ይሄን ይሰጠናል ማለት ነው። which is equals to 1x to x ይሆናል ማለት ነው። ስለዚህ ምን ይሆናል ማለት ነው ተማሪዎች? ዲተርሚናንቱን እንትን ምንላለን? ይሄ ይቀድማል ምን ጊዜም 1 ታይምስ 2x ነው የሚሆነው ማይነስ 2 ታይምስ ዋት x ነው የሚሆነው ማለት ነው። ስለዚህ ስንት መጣ ማለት ነው? ዝጋ 2x ነው የሚሆነው። ይሄኛው ስንት ነው? 2x ይሆናል ማለት ነው። ስለዚህ 2x ማይነስ 2x 0 ነው የሚሆነው። የመጨረሻ ውጤታችን ይሄ ይሆናል ማለት ነው። እሺ ተማሪዎች እዚጋ ያለውን ፋይንድ ዘ ዲተርሚናንት ኦፍ ቢ 2002 ነው የሚሆነው። እዚጋ ሶሉሽን ብለን አስቀምጠናል ማለት ነው። ዲተርሚናንት ኦፍ ቢ ኢዝ ኢኳልስ ቱ ዲተርሚናንት ኦፍ ቢ which is equals to 2002 በዚህ መልኩ ማስቀመጥ ይቻላል። which is equals to 2 times 2 minus 0 times 0 is equals to 2 times 2 4 ነው የሚሆነው። የኛው 0 ነው የሚሆን is equals to 4 ይመጣል ማለት ነው። ኤግዛምፕል 3 find the determinant of a ነው የሚሰጠን። ያው በዚህ መልክ 1 በዚህ አስቀምጠናል ማለት ነው። determinant of a or a which is equals to 1 to x 2 1 times 2 x and 2 times x
2x minus 2x is equals to 0 ይሰጠናል ማለት ነው። በዚህ መልክ ማስቀመጥ እንችላለን ማለት ነው። ወደሚቀጥለው ኤግዛምፕል ወይም ኤግዛምፕል 4። እሺ ተማሪዎች እቺኛይቱን ጥያቄ እንዴት አድርገን መስራት እንችላለን ነው። find the determinant of a log of 100 to the base 10 ነው የሚሆነው። base 10 ነው የሚሆነው ይሄኛው ቤዝ ከሌለው base 10 ነው። 2 እዚጋ እቺኛይቱ 3 ነው የምትሆነው። እሺ ተማሪዎች እንግዲህ እንዴት ነው ሶልቭ ማድረግ የምንችለው? እንዴት አድርገን እንላለን? እዚጋ ሎግ ነው ያለው log of 100 log of 10 to the base 10 ነው የሚሆነው። ስለዚህ በዚህ መሰረት እንዴት አድርገን መስራት እንችላለን? ወደ ዲተርሚናንታችን እንሄዳለን ማለት ነው። log of 100 to the base 10 ነው የሚሆነው ይኛው። እዚጋ ያለችው ኤሌመንት 2 ነው የምትሆነው። log of what? log of 10 to the base 10 ይሆናል ማለት ነው። እዚጋ 3 ይሆናል። ስለዚህ ምን ማድረግ ይጠበቅብናል ተማሪዎች? which is equals to log of 3 log of 100 to the base 10 ይሆናል ማለት ነው። ማይነስ ይችኛይት 2 እዚሽ ጋር ማምጣት ነው። 2 log of 10 to the base 10 ተማሪዎች ካስታውሳችሁ ከዚህ በፊት ወይም ሩል log of a to the base a ምን ይሰጠናል? 1 ነው የሚሰጠን። ምን ጊዜም 1 ይሰጠናል። ስለዚህ ወደዛ መቀየር ይኖርብናል ማለት ነው። log of እዚጋ 10 the power of 2 ይሆናል። እቺ 100 ማለት ነው። to the base ይሄ ይሰጠናል። ማይነስ 10 ምን ይሰጠናል ማለት ነው? 1 ነው የሚሰጠን እዚጋ 1 log of a to the base a is equals to 1 ስለሚሰጠን ማለት ነው። ስለዚህ ተማሪዎች እቺኛይቱ ወደዚህ ትመጣለች። 2 times 3 ነው የሚሆነው log of to the base 10 minus 2 times 1 2 ነው የሚሰጠን። ስለዚህ 2 times 3 times 1 ይሆናል minus 2 ይሆናል። እዚሽ ጋር 6 minus 2 which is equals to 4 ይሰጠናል ማለት ነው። በዚህ መሰረት ይሄን ሰርተናል። ቀጣይ ደግሞ እስቲ ምን ተማሪዎች እንግዲህ እንዴት የኤግዛምፕል 5 ላይ ያለውን find the determinant of ይሄ ማለት ነው እንዴት አድርገን መስራት እንችላለን ነው የሚለው። ቀጥታ ሁለቱም ማባዛት ይጠበቅብናል። እሺ ተማሪዎች ሶሉሽን ብለን ከዚህ እንጀምራለን ማለት ነው። ሶሉሽን determinant of or dt of b አሁን ምዝጋ b እንላለን። ይሄንን በዚህ መልክ እናስቀምጠዋለን። the determinant of b is equals to ይሄንን እናባዛለን x plus y አሁን ምዝጋ x plus y ይሆናል ማለት ነው። ማይነስ ትልቅ ሌላ ብራኬት እንከፍትና x minus y እዚጋ x minus y ይሆናል ማለት ነው። ይሄን በዚህ መልክ እንዘጋለን ማለት ነው። ስለዚህ እነዚህ ስናባዛ ምንድነው የምናገኘው? x plus 2xy plus y square ይሰጠናል እቺኛይቱ ማለት ነው። ስለዚህ ወደዚህ ስንመጣ ደግሞ አሁንም ብራኬት ውስጥ እንዳለ x square minus 2xy plus y square ይሰጠናል ይሄኛው ስናባዛው። እሺ ስለዚህ እንላለን ማለት ነው። ከብራኬት ሪሙቭ አድርገን ማስቀመጥ እንችላለን። x square plus 2xy plus y square minus x square plus 2xy minus y square ነው የሚሆነው ማለት ነው ተማሪዎች። በዚህ መልክ ከሰራ ነው እንዴት አድርገን ማስቀመጥ እንችላለን ነው የሚሆነው። ማን ከማን ይጠፋል ማለት ነው? ይሄኛው ከዚህ ጋር መጥፋት ይችላል። አሁንም ደግሞ y square ከማይነስ y square ጋር ይጣፋል። ማን ቀረ ተማሪዎች? የመጀመሪያው 2xy ይሆናል ማለት ነው። 2xy ማን ቀረ እዚህ ጋር? አሁንም 2xy ይሆናል። ስለዚህ 4xy ይሆናል ማለት ነው። ይሄ ምንድነው? the determinant of b ይሄ ይሆናል ማለት ነው። the determinant of b or is equals to 4xy ይሰጠናል ማለት ነው። በዚህ መልክ ማስቀመጥ እንችላለን። ወደሚቀጥል እሺ ተማሪዎች ኤግዛምፕል 6 እንግዲህ ከሌሎች ለየት የሚያደርገው ምን ተሰጥቶናል? ዲተርሚናንት ተሰጥቶናል። ዲተርሚናንቱም ስንት ነው? 0 ነው የተሰጠን። ስለዚህ እዚህ ጋር ማትሪክስ ተሰጥቶናል። ማትሪክሱን ወደ ዲተርሚናንት ቀይረን እኩል ይሆናል ይሄ ነው ዘን the determinant value of x አሁን የተፈለገው the value of x ነው። the value of x እንዴት አድርገን ማግኘት እንችላለን የሚለውን አብረን እንሰራለን ማለት ነው። እሺ ተማሪዎች እቺኛይቱን ጥያቄ እንዴት አድርገን እንሰራለን? ሶሉሽን ብለን መጀመር ነው የሚኖርብን። ሶሉሽን ጀምር ምንድነው? determinant of a ወይም the determinant of dt a is equals to or a determinant of a is equals to ውጤቱ ስንት ነው? 0 ነው የሚሰጠን። ስለዚህ ማትሪክሳችን ይሄ ነው የሚሆነው። ማትሪክሱን በዲተርሚናንት መልክ ማስቀመጥ ይጠበቅብናል። ዲተርሚናንቱ ምንድነው? ይሄ ነው የሚሆነው። ዘ ዲተርሚናንት ኦፍ ኤ የምንለው 3x minus 1 ይሆናል ማለት ነው። 1x ይሆናል። ስለዚህ እኩል ይሆናል ከማን ጋር? ከ0 ጋር ማለት ነው። ምክንያቱም የዚህ ዲተርሚናንት ኦፍ ኤ ማለት ይሄ ማለት ነው። ወደሚቀጥለው ሲሄድ ማለት ነው 3 times x ነው የሚሆነው። ምክንያቱም ይሄ ይቀድማል። ማይነስ 1 times what? x minus 1
which is equals to what 0 ነው የሚሰጠን ወደሚቀጥለው ስቴፕ ሲሄድ 3x ማለት 3x ነው minus x እቺኛይቱ ተቀይረዋለች plus 1 is equals to 0 ይሆናል ማለት ነው ስለዚህ ስንት መጣ ማለት ነው 2x ይመጣል ተመሳሳይ ተርሞችን መደመር ወይ መቀነስ እንችላለን plus 1 is equals to 0 ይሆናል ማለት ነው ተመሳሳይ ተርሞችን ወደዛ ስንወስደኛ minus 1 ይሆናል ማለት ነው ስለዚህ በሁለቱም ሳይዶች ምን ይሰጣናል x value minus 1 over 2 ይሆናል ማለት ነው በዚህ መልክ እንጨርሳለን ተማሪዎች እንግዲህ ሌሰናችን በዚህ አጠናቀናል ማለት ነው በሚቀጥለው ሌሰን እስከምንገናኝ ላይክ ሰብስክራይብ ሼር ኮሜንት ማድረጋችሁን አትርሱ ለዛሬ ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ